ሰላም እንግዲህ ዛሬ ማለት ነው ስለሚደረገው ምርጫ አንዳንድ ነገር ልንገራችሁ ማለት ነው። ምርጫው ያለቀ ነገር ነው። ይሄ ምንም የለም። የትኛው ፓርቲ ነው የትኛው ነው እንትን የሚለው 47 ፓርቲ አለ። ግን ዝም ብሎ ነው ለሱ የተመቸ ነው ከዚህ 47ቱ ማለት ነው። ምክንያቱም ተቃዋሚው አንድ አይደለም ማለት ነው። ለየራሱ አጀንዳ ለየጥቅም ነው የወጣ ማለት ነው ተቃዋሚው እና ምንም ይሄ የሚያሻማ ነገር አይደለም። ግን አንድ ነገር ልነግራችሁ የምፈልገው ማለት ነው አብይ አህመድ ማለት ነው የቀጣዩ የኢትዮጵያ ፕሬዝዳንት ሆኖ ማለት ነው በዚህ በምክክር ኮሚሽኑ አማካኝነት እንደሚመጣ ምንም አትጠራጠሩ ማለት ነው። ምክንያቱም በዚህ በሚደረገው በተለያየ በጦርነቱ ግፊት ምናምን እንደው ምናልባት እንደ ኃይለማርያም ደሳለኝ ራሱን ካላገለለ በስተቀር ማለት ነው የምንም የኢትዮጵያ ፕሬዝዳንት ሆኖ ገና ቀጣይ 12 አመት ይገዛል ማለት ነው። አሁን ቢያንስ አንድ 3 አመት ወይም 4 አመት ወይም 5 አመቱን ቢቀጥል እዛ በኋላ 12 አመት እዚህ በኋላ 10 ምናምን አመት ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት ሆነው መጥተው እንደገና በፕሬዝዳንትነት ኢትዮጵያ ፕሬዝዳንሻል ስትቀየር ማለት ነው ወደ ፕሬዝዳንሻል ስትቀየር የመጀመሪያው የኢትዮጵያ ፕሬዝዳንሻል ወይም ፕሬዝዳንት ተብለው መባል ነው ራዕያቸውና እቅዳቸው ማለት ነው። እኔ ምንም እንትን የለውም ይሄ የሚያሻማ ነገር አይደለም። እና እንደነ አክሱም መንግስት ወይም እንደነ ፋሲል ወይም ደግሞ እንደ የኢትዮጵያ የመጀመሪያው ማለት እንደነ ምኒልክ ቤተ መንግስት ሁሉ ስማቸው የአብይ ቤተ መንግስት ተብሎ እንዲጠራላቸው ነው የሚሰሩት ማለት ነው። የኢትዮጵያ የመጀመሪያው ፕሬዝዳንት ለመባል ነው እየሰሩ ያሉት ማለት ነው። እንደነ አክሱም አይነት መንግስት አቋቁመው ነበር ተብሎ በታሪክ እንዲመዘገብላቸው ነው የሚሰሩት እንጂ ይሄ የሚሞተው ምናምን የሚለው የሚረሳ ነገር ነው። ምክንያቱም የሚጨበጥ የሚዳሰስ በወረቀት የተጻፈ ምናምን ነገር ሆኖ ሊገኝ ይችላል። ይሄ ደግሞ ተቃዋሚዎች የጻፉት ነው ምናምን ተብሎ ለወደፊቱ ሊሰረዝ ሰሚም ሊያጣ ይችላል ሊረሳ ይችላል። ግን የሆነ ነገር የተጎለተ ድንጋይ ወይም ደግሞ የተቀመጠ ነገር ደግሞ ምናልባት ከዛሬ 500 600 አመት ላይ ሊታይ ይችላል ማለት ነው። ይሄ የሞተ ሰው የዛሬ 600 አመት ዛሬ እየሞተ ያለው ሰው ታሪክ ላይኖር ይችላል። ኤኒዌይስ ወረቀት ክፉ ነው። ባለፉም መጥፎ ታሪክ ያሳለፉ መንግስታቶችም ታሪካቸው ተጽፎ ተቀምጧል ማለት ነው። የነ ሲሲኖስ አለ ለምሳሌ የአፄ ሲሲኖስ እንግዲህ ታሪክ የራሳቸው መጥፎ ታሪክ አላቸው። እነ ዩዲት ጉዲት ግራኝ መሀመድ ምናምን የሚባሉ ለምሳሌ እንግዲህ እንደ አፈ ታሪክም እንደ መጽሐፍም እንደተለያየም እንግዲህ መጥፎ ነገራቸው ሲናገር እንሰማለን ማለት ነው። እንግዲህ አፄ ሲሲኖስ ልጃቸው ግን ፋሲል በደግ ነገር ይነሳልኝ አባታቸው ደግሞ በመጥፎ ነገር ይነሳሉ ማለት ነው። ይህ እንግዲህ አንድ የታሪክ ትሩፍታ ነው ማለት ነው። ይሄ አክሱምንም ብንወስድ እንደዛው ማለት ነው። አሁን ካለው ጋር ደግሞ ስንሄድ የኛ ሰውያችን እየሰሩ ያሉት የመጀመሪያው ተብለው እንደነሱ መጥራት ነው ህልማቸው ማለት ነው። እና ምንድነው እንደ እነ ፋሲል ግንብ ገንብተው የአብይ ግንብ መባል ሁለተኛ እንደ አክሱም ገንብተው አክሱም አይነት መንግስት መባል እና በታሪክ እንዲጻፍላቸው ይፈልጋሉ ማለት ነው። የሚሰሩት ለዛ ነው እንጂ ስለ ምናምን ይሄ አሁን ስላለው የምንጫጨው ሰዎች ዝም ብለን አትንጫጩ ማለት ነው። አሁን ምርጫ ምናምን እያላችሁ እኔ ለምሳሌ የዛሬ 5 አመት ከዚህ በፊት አስመራጭ ነበርኩኝ። ራሴ አስመራጭ ነበርኩ ማለት ነው። አሁን ግን መራጭም አስመራጭም መራጭም አይደለሁም ግሉልኝ እያየሁ ነው ማየት ነው ዝም ብዬ ምክንያቱም ባምነውም አልዳርሽኝ እንኳን በዘንድሮ ውሏል። የዛሬ 5 አመት በነበረው ምርጫ ትንሽ ከዛሬው የተሻለ ነበረ አሁን ካሁኑ ማለት ነው። ምንም እንኳን በትግራይ ክልል ምርጫ ባይደረግም እንኳን በትግራይ ክልል ባይደረግም እንኳን በሌላው ኢትዮጵያ ክፍል ግን እንደው ምንም ዲሞክራሲያዊ ባንለውም በእርግጠኝነት እውነት ብዬ የምነግራችሁ 70% ዲሞክራሲያዊ ነው። እንደ አማራ ክልል ለምሳሌ ብንወስድ የዛሬ 5 አመት የነበረው ምርጫ 70%ቱ ዲሞክራሲ ነው ማለት ፍትሃዊ ነበር። ለምን ብትሉኝ ማለት ነው ሰው የእውቀት ችግር ነው እንጂ ሊያንገራግሩን ብዙ ሞክረዋል ግን ታግለናቸዋል አናስደርግም
ለምሳሌ ገደብ አለው። ስንት ሜትር ላይ ነው ቅስቀሳ ማድረግ ያለብን? ምልክት ይዘህ ልብስህን ልብስ ለብሰህ የምርጫ ምልክት ልብስ እዚህ ጋር አድርገህ ምልክቱን አድርጎ ምርጫ መምረጥ አይቻልም። ለምሳሌ ቲሸርት ለብሶ ማለት ነው። ያንን ቲሸርት ለብሶ መጥቶ አናስገባህም አትመርጥም ብለን ስንከለክለው ማለት ነው። እነሱ ልክ የብልጽግና ነበር ለብሶ የመጣው ሰውየው ግን አናስገባህም አልነው። ከዛ ፖሊሶች መጥተው እና ሌሎች እንትኖች መጥተው ለምን አታስገቡትም ምናምን አሉና እኛ ምርጫ ቦርድ ባለን መሰረት ቲሸርቱን ለብሶ መግባት አይቻልም ምናምን ብለን ከለከልነው ማለት ነው። ስንከለክለው ራቁቱን እግዚአብሔርን ብዬ የምነግራችሁ ራቁቱን ገባ ለመምረጥ ማለት ነው። ከልክለነው ወደ ቤቱ እንዳይሄድ ሩቅ ነው ቤቱ። እዛ ህዝብ ሰልፍ ከተሰለፈ መሃል ላይ ቲሸርቱን አውልቆ በባዶ ቲሸርት ብቻ ነበር ለብሶ የመጣ በባዶ ገብቶ መርጦ ሄደ ማለት ነው። እና እንደዛ ነበር የማስታውሰው ማለት ነው። የአሁኑ የኢትዮጵያ ቀጣዩ እነ ፕሮፌሰር ይሄ የምክክር ኮሚሽኑ የሚሰሩት ነገር ነው። ይሄ ደግሞ እሱ ደግሞ ምንም የሚያጠራጥር ነገር የለውም። ወደ ኢትዮጵያ ፕሬዝዳንት ሆኖ ለመስራት እየተሰራ ነው የሚገኘው እንጂ የዛሬው ምርጫ ኢት ኢዝ ኖት ምን ልበላችሁ እንዴት አድርጌ ልግለጻላችሁ? እንደው ምንም በቃ